እንዴት ዋላችሁ? እንኳን አደረሳችሁ። በጣም ታምራላችሁ። በጣም ውብ ሆናችኋል። በዓሉን መስላችኋል። እኔ ደግሞ ዛሬ እናንተን ልቀላቀል ነው። ፍቃደኛ ናችሁ? ስለዚህ ልቀላቀል እናንተን። በጣም አመሰግናለሁ። አረፍ በሉ። ሁላችሁም ታምራላችሁ በጣም። እሺ ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንኳን ለብርሃነ ልደቱ በሰላም አደረሳችሁ እንላለን። ዛሬ እንግዲህ የገናን በዓል ምክንያት በማድረግ በማህበረ ቅዱስ ጊዮርጊስ የበገና ተማሪዎች መካከል ተገኝቼ በጣም ጥሩ የሆነ ቆይታ ወደ እናንተ እናደርሳለን። በቆይታችን የተለያዩ መርሃ ግብሮች ይኖሩናል። በእነዚህ መርሃ ግብሮች ደግሞ እናንተም የምትማሩበት ጥሩ ዕውቀት የምታገኙበት ከዛ ባሻገር ደግሞ በዓሉን ደስ በሚል ሁኔታ ከቤተሰቦቻችሁ ጋር ሆናችሁ የምታከብሩበት እንደሚሆን ተስፋ አደርጋለሁ። በቆይታችን በጣም ብዙ ነገር እንመለከታለን። ስለዚህ እስከ ዝግጅታችን ፍጻሜ ከኛ ጋር በመቆየት ጥሩ ጊዜ ያሳልፉ። በያላችሁበት መልካም የገና በዓል ይሁንላችሁ። እንኳን አደረሳችሁ። አሜን። የልደቱን በዓል ነው እያከበርን ያለ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። ለዚች አብይ ርዕስ እናውጣላትና ስጦታ በሚል ትምህርት እንማማራለን። ልደት የሚለውን አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው እንደሚያስቀምጥ ከሆነ ልደት የሚለውን በቁሙ ወይም በጥሬው ስንመለከተው ልደት ማለት ይሉና ግኝት፣ አዲስ ነገር፣ አዲስ ሕይወት ካለመኖር ወደ መኖር መምጣት ነው ብለው ይተረጉሙታል አለቃ ኪዳነ ወልድ ክፍሌ። የልደት በዓል የስጦታ በዓል ነው የሚከበረው። እንዴት አድርገን የምናከብረው ስንል ለሀብታሞች ብቻ ሳይሆን ለታላላቆች ብቻ ሳይሆን ለሁሉም ሰው፣ ለሕፃናትም ለወጣቶችም ያለንን በማካፈል ያለንን በመረዳዳት የምናከብርበት በዓል ነው። ስለዚህ እኛም ዛሬ በልደቱ በዓል የምንሰጠው ምንድነው? ፍቅርን ነው የምንመልሰው። ፍቅር ደግሞ ምን ይላል? ይታገሳል። ፍቅር ምን ይላል? አይቀናም። ፍቅር ምን ይላል? ብቻዬን ይድላኝ አይልም። ስለዚህ ፍቅርን እንመልሳለን። ሁለተኛ ምን እንመልሳለን ስንል ታዛዥነትን እንመልሳለን። አንደኛ የምንታዘዘው ለማን ነው? ለእሱ ነው። ብትወዱስ ምን አለ? ብትወዱስ ምን አድርጉ አለ? ትእዛዜን ምን በሉ? ጠብቁ። ስለዚህ መጀመሪያ የምናደርገው ነገር ታዛዥነትን እንመልስለታለን ለሱ። ለማን? መጀመሪያ ለሱ በመታዘዝ። የሱ ትእዛዝ ምንድነው ቢባል የሚታወቀው ነገር ነው። የሚደረገው ነገር ማድረግ ነው፣ የማይደረገው ነገር ደግሞ አለማድረግ ነው። ማናችንም ቢሆን። ሁለተኛ ደግሞ ለማን እንመልሳለን ስንል ለታላላቆቻችን እንመልሳለን፣ ለታናናሾቻችን እንመልሳለን። ሶስተኛ ያለን ነገር በማካፈል ምን እንላለን? እንኖራለን። ሌላ የምናገኘው ነገር በህይወታችን ምን ማለት አለብን? መለወጥ አለብን። በህይወታችን የምንለወጥበት ታላቅ የሆነ በዓል ነው የልደት በዓል የሚባለው። የእናንተን እርዳታ የማይሻ ግን ጆሮ ሰጣችሁ ልታዳምጡ የሚፈልግ ሰው አለ። አዳምጧቸው፣ ስሟቸው፣ ተረዷቸው። በቃለ እግዚአብሔር ደግሞ የተራበ ሰው አለ። አጽናኑት፣ አስተምሩት፣ ምከሩት። የቻላችሁን ያክል
አድርጉት። በገንዘብም የተቸገረ ሰው ሊኖር ይችላል። ካላችሁ ላይ አንስታችሁ ምን በሉት? እርዱት። ስለዚህ ለሚያዝኑት ማጽናናት የሚለው ይህንን ነው። ሌላኛው ይቅርታን መስጠት ነው። አበው እንደዚህ ይላሉ፣ አንተ ራስን ይቅር ካልክ ዓለም ካንተ ጋር ይታረቃል ይላል። ይቅርታ ምንም አይነት የሚያደራድርም ምክንያቱም የሚያሻ ነገር አይደለም። ይቅርታ የሚባለው ነገር ይቅርታ የፍቅር ማራዘሚያ ነው። ይቅርታ የጸም ማስታገሻ ነው። ይቅርታ ወደ ፍቅር የሚያደርስ ድልድይ ነው። ይቅርታ ጸረ መድኃኒቶቻችን ጸረ መርዞችን የምንገልበት መድኃኒት ነው ይቅርታ የሚባለው ነገር። ስለዚህ ይቅርታን በመስጠት ለአባቶቻችን፣ ለሕዝቡ፣ ለትውልዱ ልደቱን እናከብራለን ማለት ነው። ስለዚህ የልደቱን በዓል ስናከብር በሕይወታችን የሚቀር ነገር ምንድን ነው? በትህትና መኖር ነው። የተቸገሩትን መርዳት፣ የሚያዙትን ማጽናናት፣ ይቅርታን መስጠትና በትህትና መኖር፣ እነዚህ የልደቱ በዓል ፍሬዎች ናቸው። እሱ ዓለም እንደዚሁ እንደወደዳት ደግሞ እኛም እርስ በርሳችን እንድንዋደድ ቸር መድኃኔዓለም ይፍቀድልን። ውድ ተመልካቾቻችን አሁንም የገናን በዓል በጣም በደማቅ ሁኔታ እያከበርን ነው የምንገኘው። ከማህበረ ቅዱስ ጊዮርጊስ እንግዲህ አባላት ጋር በጣም ጥሩ ጊዜ እያሳለፍን ነው። የተለያዩ መርሃ ግብሮችን እስካሁን እየተካፈልን ነበረ። አሁን ደግሞ ስለ ማህበሩ እንግዲህ የተወሰነ ጥያቄዎችን እየጠየቅናቸው ይገልጹልናል። ከዛ ውጪ ደግሞ ለየት ያለን ፕሮግራም አላቸው ዛሬ። ሁሉም እንግዲህ ላልታወቀ ሰው ማለትም ደረሰኝ ለማይለው ሰው ስጦታ አዘጋጅቷል። ስለዚህ ይህ የስጦታ መርሃ ግብራቸውን በጣም ደስ የሚል ነው ብለን እናስባለን። ስለዚህ እሱንም እንከታተላለን። በዓል ነው። በበዓል ደግሞ እንግዲህ ዳቦ አይጠፋም። ደስ የሚል ነገር ነው ለልጆችም። ስለዚህ ወንድማችን ወደዚህ ትመጣና የተዘጋጀውን ዳቦ ቆርሰን ከዛ ደግሞ አንዳንድ ሀሳቦችን እናነሳለን ማለት ነው። ስለዚህ የተዘጋጀውን ዳቦ እንቁረስ። አጠገቤ እንግዲህ የማህበሩ አባላት ይገኛሉ። ታዳጊ ልጆች አሉ። ከነሱም ደግሞ ከፍ ያሉ ወጣቶችም አሉ። ግን በአጠቃላይ ዛሬ እንግዲህ ስለናንተ ማህበርም የተለያዩ ሀሳቦችን እንድትነግሩን እንዲሁም ደግሞ በዛሬው ልዩ ቀናችሁ ስለተገኘን እሱንም ልንካፈል ነው የመጣ ነውና በመጀመሪያ ራስን ታስተዋውቀናለህ። ከዛ ደግሞ የማህበሩን ስም በደንብ ትገልጸናለህ። የእናንተ ማህበር መቼ ተመሰረተ የሚለውንም ትገልጽልናል። እሺ፣ እግዚአብሔር ያክብርልን።
ስሜ ዳንኤል ተሻገር ይባላል። ማህበራችን ማህበረ ቅዱስ ጊዮርጊስ በ2008 ዓመተ ምህረት የተመሰረተ ማህበር ሲሆን አሁን 11ኛ ዓመቱን ሚያዝያ 23 ላይ የሚያከብር ማህበር ነው። በአዲስ አበባ ሀገረ ስብከት በፉሪ ደወል አይነ ከርም ቅዱስ ኪዳነ ምሕረትና ቅዱስ አማኑኤል ቤተክርስቲያን ስር እያገለገለ የቆየ ማህበር ነው ማለት ነው። ማህበራችን ማህበረ ቅዱስ ጊዮርጊስም በ2017 ዓመተ ምህረት በአዲስ አበባ ሀገረ ስብከት የእውቅና ደብዳቤ ተሰጥቶት እያገለገለ የሚገኝ ማህበር ነው። እንደ ማህበር በዋናነት የበገና ትምህርት ትሰጣላችሁ። ይህንን የበገና ትምህርት ከስንት ዓመት ጀምሮ እስከ ስንተኛ እድሜ ላሉ ወይም ደግሞ ገደብ ያለው እድሜ ያላችሁ ወይ የምትሰጡበት አሰጣጡስ ምን ይመስላል? ማህበራችን ማህበረ ቅዱስ ጊዮርጊስ ስር የሚገኘው አሮዲዮን መንፈሳዊ የዜማ መሳሪያ ማሰልጠኛ ተቋም እስካሁን የተለያዩ 4 ባቾችን አስመርቋል። እናም በሚያስተምርበት ጊዜ በመጀመሪያ መስፈርት የሚያደርገው ህጻናት ማንበብና መጻፍ የሚችሉ ህጻናት ከእድሜያቸው ማንበብ መጻፍ ከሚችልበት በላይ እስከ ያልተገደበ እድሜ ድረስ አገልግሎቱ ይቀጥላል ማለት ነው። እነዚህን ህጻናትን ተቀብሎ የተለያዩ ጊዜያት ላይ ሊሆን ይችላል። ክረምት ላይ ሁሉም ቀን ከእሁድ እስከ እሁድ ትምህርት ይኖረናል። በዛን ቀናትም ተገኝተን ትምህርትን እንከታተላለን ማለት ነው። ህጻናትም ሆነ አዋቂዎች በሚመቻቸው በቀንም ሆነ በማታ ፈረቃ ተገናኝተን ትምህርቱን እንዲወስዱ እናደርጋለን ማለት ነው። በጣም ጥሩ። የበገና እንግዲህ ትምህርት ከሌሎቹ ምንድን ነው ለየት የሚያደርገው? ያው የበገና ትምህርት ሁላችንም እንደምናውቀው ወደ መንፈሳዊ ህይወት ያቀርበናል። እናም በገና በመጽሐፍ ቅዱስ ላይ በዘፍጥረት 4 ቁጥር 27 ላይ ከላሜህ ልጆች ዮባል ጀምሮ የመጣ የዜማ መሳሪያ ነው ማለት ነው። እናም በእድሜውም በጣም ረዥሙ የሆነ የዜማ መሳሪያ ነው። ስንመለከትም በቤተ ክርስቲያናችን ውስጥ እስካሁን ካሉ የዜማ መሳሪያዎች ውስጥ የቀረው በገና ብቻ ነው። ሌሎችን ስንመለከት ለዓለማዊ አገልግሎት ይውላሉ እና በገና በዚህም ምክንያት ለልጆች ልንሰጥ ወደናል ማለት ነው። በጣም ጥሩ። መቼ ትሰጣላችሁ ትምህርቱን? እንዲሁም ደግሞ የበገና ዋና ዋና ክፍሎች የሚባሉትንም ብትገልጽልን ደስ ይለናል። እሺ፣ በገናም እዚህ ስላለን ይዘን ብትገልጽልን ደስ ይለናል። ያው ስምና ስያሜ ስለሚኖረው ሌሎች ደግሞ መማር የሚፈልጉ እንዲጓጉም ስለምንፈልግ አጠቃላይ ያለውን ትገልጽልናለህ። ከዛ እነሱስ ደግሞ በምን ያህል ደረጃ ተምረውት ነው ብቁ የሚሆኑት የሚለውንም በዛው ትነግረናለህ። እሺ፣ ያው ትምህርቱን የምንሰጠው እስካሁን እየሰጠን ያለበት መንገድ ለተከታታይ 3 ወራትና 4 ወራት ነው። ክረምቱን ሙሉ የትምህርት ጊዜውን በበገና ትምህርት እንጨርሰውና አዲስ ደግሞ በበጋ ትምህርት እንጀምራለን ማለት ነው እና በእንደዚህ አይነት መልኩ ይቀጥላል ማለት ነው። እና ወደ በገና አካል ክፍላቶች ስንመጣ በገና የተለያዩ 10 የአካል ክፍላቶች አሉት ማለት ነው። እዚህ የምንመለከተው የግራ ምሰሶ ነው። የግራ ምሰሶ የፍቅረ ቢጽ ወይም የሰው ፍቅር የሐዲስ ኪዳን የመላኩ የቅዱስ ገብርኤል ምሳሌ ነው ማለት ነው። እዚህ ጋር የምንመለከተው ደግሞ የቀኝ ምሰሶ ነው። የቀኝ ምሰሶ የፍቅረ እግዚአብሔር የብሉይ ኪዳን የቅዱስ ሚካኤል ምሳሌ ነው ማለት ነው። እዚህ ጋር የምንመለከተው ጋድም ወይም ቀንበር እንለዋለን ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው ማለት ነው። ወደዚህ አውታሮች ስንመጣ ደግሞ 10 አውታሮች ናቸው። ያው የ10ሩ ትእዛዛት ምሳሌ ነው ማለት ነው። እነዚህን 10 አውታር ለመስራት የ10 በግ አንጀት ያስፈልገናል ማለት ነው። እዚህ ጋር የምንመለከተው በርኩማ እንለዋለን። በርኩማ የደብረ ሲና ምሳሌ ነው። ሁለቱም ያገናኛቸው ጌታችን መድኃኒታችን ኢየሱስ ክርስቶስ 10ሩን ትእዛዛት ለሙሴ በሚሰጥበት ጊዜ በደብረ ሲና እንደሰጠ የሚያመለክተን ነው ማለት ነው። ይሄ የምንመለከተው ሙሉ የተለበጠው የድምጽ ሳጥን ወይም ገበቴ ይባላል ማለት ነው። የድምጽ ሳጥን የእመቤታችን የቅድስት ድንግል ማርያም ምሳሌ ነው ማለት ነው። ይሄ የምንመለከተው ደግሞ መወጠሪያ ይባላል ማለት ነው። በምድር ላይ የምንኖር የሰዎች ምሳሌ ነው ማለት ነው። እዚህ ጋር የምንመለከተው መቃኛ ይባላል። የዓለምን ተጋድሎ ጨርሰው በሰማይ ላይ የሚኖሩ የቅዱሳን ምሳሌ ነው ማለት ነው። በግራና በቀኝ የምንመለከታቸው ሁለቱ መስቀል ወይም ጌጥ ይባላሉ። መስቀል ወይም ጌጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ፍጹም ፍቅሩን የገለጸበት ምሳሌ ነው ማለት ነው። ሌላኛው ደግሞ ከጀርባ በኩል እዚህ ጋር እንደምንመለከተው መስቀል እናያለን ማለት ነው። ቅዱስ ዳዊት ያው የበገና አባት የምንለው ቅዱስ ዳዊትን ነው። ቅዱስ ዳዊት በበገና በሚደረድርበት ጊዜ ሳኦል በቅናት መንፈስ ተነስቶ ቅዱስ ዳዊትን በጦር ሊወጋው ይሞክራል ማለት ነው። ጦሩንም በሚወረውርበት ጊዜ ቅዱስ ዳዊት በገና እየደረደረ ነበርና በበገናው ይከላከላል እና ይሄኛው የምናየው መስቀል የዛ ምሳሌ ነው ማለት ነው።
ሙሉ እንደዚህ በገና ከነ እንትኑ ስናየው ደግሞ ያው ብዙ ነገር ያስተምረናል። የሰው ልጆች ጌታችን ጋር ለመድረስ የሚያልፉትን መከራ ነው ማለት ነው። እዚህ ጋር የምንመለከተው የሰው ልጅ ምሳሌ ከሆነ በእነዚህ 10ቱ ትእዛዛት መካከል ካለፈ የሰው ልጅ ከጌታችን ተጠግቶ እዚህ ጋር የምንመለከታቸው ቅዱሳን አሉ ማለት ነው። ከጌታችን ተጠግቶ እንደ ቅዱሳኑ መኖር እንደሚችል የሚያመለክተን ነው ማለት ነው። ሌላኛው ደግሞ በገና የሚሰራባቸው መሳሪያዎች ንጹህ ከሆኑ ከእንስሳትና ከእጽዋት ተዋጽኦ ነው ማለት ነው። ቅድምም እያየሁኝ ነበር። በአንድ እጃቸው ብቻ ነበረ ሲመቱ የነበረውና በገና በአንድ እጅ ብቻ ነው ምን መታው። በገናን በሁለት እጅ ልንደረድር እንችላለን። በሁለት እጅ የምንደረድረው ድህምጻ የምንለው የዜማ መሳሪያ አለ። 11ኛ የበገና አካል ክፍል የሆነ የዜማ መሳሪያ አለን። በድህምጻ በምንደረድርበት ጊዜ ሙሉ ከፊት ያሉትን አውታሮች እየገረፍን ነው የምንደረድረውና ያው እሱ የአድቫንስ ትምህርት ይባላል። ወደ ከፍ ሲባል ማለት ነው። እና በድህምጻ ሲደረደር በሁለት እጅ ሊሆን ይችላል። ግን በተለያዩ እንትኖች የሚደረደረው በአንድ እጅ ነው በገና። አሁን እዚህ ውስጥ ያሉ ተማሪዎች ሁሉም የበገናን አሁን እንዳስረዳኸኝ እያንዳንዱን ክፍል በደንብ ያውቃሉ፣ እንዲያውቁ ታደርጋላችሁ? ያው በመጀመሪያ በትምህርት በምንጀምርበት ጊዜ ቀጥታ ወደ በገናው ትምህርት አንሄድም። ሁሉም ተማሪ ስለ ትምህርቱ ቲዮሪ እንዲወስድ እናደርጋለን ማለት ነው። ከዛ ትምህርታቸውን ጨርሰው በመጨረሻ ምርቃታቸው በሚደርስበት ጊዜ የመመረቂያ ጽሁፍ እንዲሰሩ እናደርጋለን እና በዚህም በሁለቱ ጊዜ መመረቂያ ጽሁፍ በሚሰሩበት ጊዜ ስለ በገና ያላቸውን ጥልቅ እውቀት እንዲያውቁ ይረዳቸዋል ብለን አስበናል። ሁሉም ያውቃሉ ብዬ አስባለሁ። በጣም ጥሩ። እንደ ማህበር እንግዲህ ምን የተለየ ስራዎች ትሰራላችሁ? ያው ማህበራችን ማህበረ ቅዱስ ጊዮርጊስ የተለያዩ ብዙ ስራዎችን ይሰራል። እንደሚታወቀው ያው የበገና ትምህርቱ አንደኛው ሲሆን ሌላኛው ደግሞ እንደ ማህበር የአበይት የሆኑ ክብረ በዓላትን የቤተ ክርስቲያናችንን ጥምቀት፣ መስቀልን እና የተለያዩ ደብራችን ላይ የሚከበሩ በዓላትን አንድ ላይ በመሆን ያከብራል ማለት ነው። ምንጣፍ በማንጠፍ ቤተ ክርስቲያኗን በማጽዳት እንዲሁም በዝማሬ ያገለግላል ማለት ነው። ሌላኛው ደግሞ በቅርቡ በ2018 ዓመተ ምህረት ጥቅምት 21 22 23 ላይ ተዘጋጅቶ የነበረ ታላቅ የስዕል አውደሪ ነበረ። እኔ ክርስቲያን በሚል ርዕስ እና ያን የመሰለ የስዕል አውደሪ ያዘጋጃል ማለት ነው እና የስዕል ትምህርትንም ለመስጠት ወደፊት እየሞከረ ያለ ማህበር ነው ማለት ነው። ዝግጁን አጠናቆ ያው ለመጀመር እየተቃረበ ያለ ማህበር ነው እና ከብዙ በጥቂቱ ይሄን ይመስላል። በአጠቃላይ የቅዱስ ጊዮርጊስ ማህበር ግንኙነታችሁ ምን ይመስላል? ሁላችንም ያው በምንችለው አቅም ጓደኛሞች ሆነናል። በጣም ብዙ ጊዜ የቆየንን እና ከዛም አልፎ በጣም ጥሩ የጓደኛ የሆኑም አሉ በመንፈሳዊ ህይወት ማለት ነው እና የተለያዩ መርሃ ግብሮችን በማዘጋጀት አንድ ላይ የመሆንን እንትን ያመጣዋል ማለት ነው። ከነዛም መካከልም የዛሬ የተገኘንበት የዝክረ ቅዱስ ዳዊት ነው ማለት ነው። ሁሉም ሰው በገና ደርዳሪ እስከሆነ ድረስ የበገናውን ባለቤት ቅዱስ ዳዊትን ያው ማሰብ መዘከር ግድ ስለሚል ቅዱስ ዳዊትን እንዘክራለን ማለት ነው እና ከዛም በተጨማሪ ባሉን ቀናቶች ሁሉ በሚመቻቹልን ቀናት ትምህርቱን እንከታተላለን ማለት ነው እና በሀዘንም ሆነ በደስታ ጊዜ ሁሉም ሰው ሁሉም ጋር እየተገኘ ያሳልፋል ማለት ነው። በዚህ መልኩ ጓደኝነታችን ለማጠናከር መንፈሳዊ ህይወትንም አንድ ላይ ሆኖ ለማለፍ የሚጥር ማህበር ነው ማለት ነው። አሁን ደግሞ እንግዲህ ሴቶችን በመወከል አንድ ታዳጊ አለች። በዚህ በኩል ደግሞ ወንዶችን በመወከል ሌላ ታዳጊ አለ አይደለም? አዎ። ዛሬ እንግዲህ ገና ነው አይደለም? ገና ደግሞ ቀደም ሲል በትምህርቱም እንዳየነው የስጦታ በዓል ነው ተብሏል አይደለም? አዎ። እናንተ ደግሞ ለየት ያለ የስጦታ መርሃ ግብር አላችሁ፣ እናወራለን። ግን መጀመሪያ ራስሽን ግለጭልንና እዚህ ማህበር ውስጥ በመገኘትሽ ምን አይነት ስሜት ይሰማሻል የሚለውን ትነግሪንና ስጦታ ማለት ላንቺ ምንድን ነው የሚለውን ደግሞ ትነግሪናለሽ። እሺ፣ በመጀመሪያ እድሉ ስለተሰጠኝ በልዑል እግዚአብሔር ስም አመሰግናለሁ። ስሜ እንቁ ማርያም ይባላል። የማህበረ ቅዱስ ጊዮርጊስ አሮዲዮን መንፈሳዊ ዜማ ማሰልጠኛ ተቋም የበገና ተመራቂ ነኝ እና እዚህ ማህበር ውስጥ ከገባሽ ምን አይነት ጥቅም አግኝተሻል ለሚለው ደግሞ አንደኛው በመንፈሳዊ ህይወታችን ትልቅ ጥቅም እንድናገኝ ወደ ስለ ሚስጥረ ንስሐ፣ ስለ ሚስጥረ ቁርባን ብዙ ነገር ያስተምሩናል። እናም ደግሞ በገናን ስንደረድር በራሱ ከእግዚአብሔር የሚሰጠን ትልቅ ጸጋ አለ። እናም እሱም እንዳለ ሆኖ እና ደግሞ በሃይማኖታችን በጣም እንድንቀርብ አድርገውናል። በቃ ስለ ንስሐ ብዙ ነገር አውቀናል። እኔ በበኩሌ እዚህ ማህበር ከገባው ስለ ሃይማኖቴ
ብዙ ነገር አውቄያለሁ። ብዙ ያላወቅኳቸውን ነገሮች አውቄያለሁ። እንደዛ እንድናደርግ እና ደግሞ እንደዚህ አሁን ዝክር በሚሆንበት ሰዓት እንደ ዲያቆን ያሉ መምህራንን በመጋበዝ የተለያዩ ስለ ሃይማኖታችን የማናውቃቸውን ነገሮች አዳዲስ ነገሮች እንድንማር ያደርጉናል ማለት ነው። እሺ ስጦታ እስቲ ላንቺ በምን ይገለጻል? ለኔ ስጦታ ማለት አንድ ለምንወደው ሰው የምንሰጠው ማለት የምንችለውን በቃ አቅማችን የፈቀደውን ነገር ለዛ ሰው ይመጥነዋል ብለን ያሰብነው አቅማችን የፈቀደውን ነገር የምናደርግለት ነገር ነው። ስለዚህ ዛሬ አሁን ተዘጋጅተሻል? አዎ። ለማን እንደደረሰሽ አትነግሪንም? በኋላ ነው የምናየው? ይሻላል። ስለዚህ ይደሰታሉ ብለሽ ታስቢያለሽ? በጣም ይደሰታሉ። አዎ። በጣም ደስ ይላል። እህት ወንድሞችሽ እዚህ ያሉና ለነሱ ያለሽን ፍቅር ዛሬ ገና ነው። በገና ደግሞ ስጦታ መስጠት ብቻ አይደለም፣ ቀደም ሲል እንደሰማነው መዋደድ፣ መከባበር አስፈላጊ ነው አይደለም? ለነሱ ያለሽን ፍቅርም ገለጭላቸው በዚህ አጋጣሚ። እሺ በመጀመሪያ እንኳን አደረሳችሁ። ከዛ ደግሞ አብራችሁ ለተማራችሁ እና ደግሞ በመጀመሪያ አብራችሁ ለተማራችሁ በጣም አመሰግናለሁ። ማለት ከመምህራኖቻችን ባሻገር የሆነ ያላወቅነው ነገር ስንናገር ለመጠየቅ እነሱ ቅርቦቻችን ናቸውና ብዙ ነገር እንዳቃርጋችሁኛል፣ አመሰግናለሁ። ሲቀጥል ደግሞ እዚህ እንድደርስ ላደረጋችሁኝ ማለት እስከምመረቅ ድረስ እንደ ቤተሰብ በቃ ማለት እንዳስተማሪ አይደለም እንደ ቤተሰብ እንደ ጓደኛ ከጎናችን ለሆናችሁ ለመምህራኖቻችን አመሰግናለሁ። በጣም ጥሩ። ወደ እሱ ከመመለሳችን በፊት ሌሎች እናንተን አይተው ይሄ ስሜት እንዲጋባባቸው ወይም ደግሞ የሚፈልጉም ስለሚኖሩ እነሱንስ ምን ታያቸዋለሽ? በመጀመሪያ ያው ለነሱ የምላቸው ማለት በገና መማር ለኛ ማለት እንዲሁ መማር ብቻ ሊመስለን ይችላል፣ ግን ከእግዚአብሔር ጋር ላለን ግንኙነት በጣም በቃ ወሳኝ ነገር ነው። ምክንያቱም አንደኛ ቅድም ወንድማችን እንዳለው ከቤተ ክርስቲያን ያልወጣ ብቸኛ መሳሪያ እንደመሆኑ እና ደግሞ ሌላው ቢቀር ቤተ ክርስቲያን ቀን በቀን እንኳን መምጣት ላይ መቸን ይችላል፣ ግን ለዚህ ትምህርት ስንል ብቻ የዚህን የቅድስት ቤተ ክርስቲያናችንን ደጅ እንረግጣለን። ስለዛ በገና መማር ማለት ለመንፈሳዊ ሕይወትም ለዓለማዊ ሕይወትም ትልቅ ጥቅም አለና በገና ተማሩ ትያቸዋለሽ። በጣም ጥሩ። ከልብ አድርገን ነው የምናመሰግነው። አንተንም እንተዋወቃ። በመጀመሪያ በልዑል እግዚአብሔር ስም በጣም ስለተዋወቃችሁ አመሰግናለሁ። ስሜ ናታን ያሬድ ይባላል። የማህበረ ቅዱስ ጊዮርጊስ አሮዴዮ መንፈሳዊ ዜማ መሳሪያ ማሰልጠኛ ተቋም ተማሪ ነኝ። ተመራቂ አይደለም ገና እየተማርክ ነው አይደለ? አይደለ? ነው ተመርቀሃል? ተመርቀሃል። ተማሪ ነኝ ስላልክ አሁንም በትምህርት ውስጥ ካለ ብዬ ነው። ግን ተመርቀሃል። በገናን መማር ምን አይነት ስሜት አለው? መንፈሳዊ ስሜት አለው፣ ደግሞ ያስደስታል። አንተ በመማርክ ምን አይነት ጥቅሞችን አገኘክ? እኔ በጣም ደስ ብሎኛል በመግባቴ። እሺ። እና በገና በጣም አሪፍ ትምህርት ነው። በገና ስማር በጣም ትምህርቱ ትንሽ ከብድ ነበረ። እሺ። ከዛን እየደጋገምነው ስንመጣ ተምረናል፣ አለፍነው፣ ተመረቀን። ደግሞ ሌሎችም እንዲማሩ እንፈልጋለን። ስለዚህ አሁን አንተ ትንሽ ይከብዳል ብለሃል አይደለ? ሌሎች ጓደኞችህን ትጠይቃለህ እዚህ ስትመጣ የከበደህን እንዲያሳዩት በምን አይነት ደረጃ ያስረዱሃል? እነሱም በአቅማቸው ያስረዱሃል። ስለዚህ በጥሩ ሁኔታ አውቀኸዋል አይደል? ደስተኛ ነህ በገና በመማርህ? ከነሱስ ከእህት ወንድሞች ጋር አብረህ በመሆንህ ዛሬ በመገኘትህ ይሄንን ቀን አብረህ በማክበርህ ደስተኛ ነህ? ፍቅርህን ግለጽላቸው ለነሱ። እሺ። እናንተም እንደገባችሁ አመሰግናለሁ። ደግሞ ጓደኞች ስለሆናችሁ አመሰግናለሁ። እሺ። እህቶችህስ በዚህ በኩል አሉ? እህቶችህ እናንተም እንደዛ እነሱንም ታመሰግናለህ። እኛ ደግሞ በበገና ትምህርት ትልቅ ደረጃ ደርሰክ ሀገርህን የምታስጠራ እንድትሆን እንጠብቃለን አይደለ? ከልብ አድርገን እናመሰግናለን። እሺ። እንግዲህ ደስ የሚል ቤተሰባዊነት ነው ያለው። በገና ደግሞ እንዳላችሁት ከመንፈሳዊ ሁኔታ ጋር በጣም የሚያቀርብ ነው። ይሄ ደግሞ ደስ ይላል። እርስ በራሳችሁ ያላችሁን ነገር ያጠናክራል አይደለ? እርስ በራሳችሁ በደንብ እንድትማማሩ ዛሬ ሁለቱን እንደማሳያ ያደረግን እንጂ እዚህ ያላችሁ ሁላችሁም ተመሳሳይ ሀሳብ ነው ያላችሁ ብለን እናስባለን አይደል? አሁን እንግዲህ ትልቅ ወደ ሆነው ፕሮግራማችሁ ልናልፍ ነው። ሁላችሁም በጉጉት ወደምትጠብቁት ማለት ነው አይደለ? የስጦታ መርሃ ግብር አላቸው። ዛሬ የገና በዓል ስለሆነ ገና ደግሞ የስጦታ በዓል ስለሆነ ሁሉም ስጦታቸውን አዘጋጅተዋል። የምንጀምረው ደግሞ እዚሁ ከተቀመጡት ስለ ማህበሩ ሲያወሩ ከነበሩት ለጓደኞቻቸው ፍቅራቸውን ሲገልጹ ከነበሩ ነውና
ከሷ ነው ምን ጀምረው ወይስ ካንተን ጀምር? እኔ ቆያለሁ። እሺ እድሉ ስለተሰጠኝ በልዑል እግዚአብሔር ስም አመሰግናለሁ። መጀመሪያ እንግዲህ ያው መጀመሪያ ስጦታ ስንሰጣት ባለው ሕግ መሰረት ለዛ ሰው የሚሰጠው ስጦታ ከ100 ብር መብለጥ የለበትም ተብሏል። ስለዚህ ያው እኔ ደግሞ ያው አቅምን ያማከለም እንዲሆን ለዛም በመታሰብ ያንን በማሰብ ሁሉም እኩል እንዲሆን ተብሎ ከ100 ብር መብለጥ የለበትም ተብሎ አሁን ከ100 ብር በላይ ስጦታ ይዞ የመጣ ይመለሳል ማለት ነው። አዎ ግን ያው ሁሉም እንግዲህ ያው ጓደኞቻችን ሁሉም ትእዛዝ ጠባቂ ስለሆነ ከ100 ብር በላይ የሚያመጣ በጣም አሪፍ። እሺ እና እኔ የደረሰኝ ሰው ደግሞ የኔ ያው ለየት የሚያደርገው ነገር በጣም ቅርብ ለሆነችው ለጓደኛዬ ነው የደረሰኝ እንደድለው ነው እና በጣም ነው የምወድህ። የደረሰኝ ሰው ህሊና። ለህሊና ጨብጭቡላታ። በቃ ህሊና ናት የተመረጠችው። ደረሰሽ። መልካም የገና በዓል። እሺ ይሄንን ስጦታ ሁሌም ስታዩ አንቺ ትዝ ትያታለሽ ማለት ነው አይደለ? አዎ። ምን ይላል? አንተን ተስፋ የሚያደርጉ አያፍሩም። አንተን ተስፋ የሚያደርጉ አያፍሩም። ሁልጊዜም ይሄንን እንድታስቢ ነው አይደለ? ጓደኛዬ ሁሌም ነው የምወድሽ። አመሰግናለሁ። ማለት ይሄም ስጦታ ካንቺ በመሆኑ በጣም ደስተኛ ሆኛለሁና እግዚአብሔር ይስጥልን። አሁን ደግሞ ለዚህ ልዑል ደግሞ ቦታ እንሰጣለን። እሺ እኔ ሊያዝልህ እንደ ስጦታው። እሺ እኔ የደረሰኝ ሴት ናት ደግሞ እሺ ችግር የለውም አይደል እንዴ? እህትህ ናት አይደል? እሺ እሺ የደረሰችኝም ኑሐሚን ከፋለኝ። ኑሐሚን እሺ ኑሐሚን ያው ከወንድምሽ ስጦታሽን ትቀበያለሽ። ወንድምሽን እቅፍ አድርጊዋ እንዴ። አዎ በጣም ደስ ይላል። ኑሐሚን አንቺስ ምንድን ነው የተሰጠሽ? እስቲ እንየዋ። ቁጭ የሚል ሰው ስጦታውን ለማየት ነው አይደለም የሚጓጓው? በጣም ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። ምን ትይዋለሽ ለወንድምሽ ታዲያ? በጣም አመሰግናለሁ። መልካም በዓል። በጣም አሪፍ። እናመሰግናለን። በጣም ደስ ይላል። ዋናው አስባችሁ ማምጣታችሁ ነው አይደል? ለምሳሌ በዛሬ ቀን ስጦታ የሚረሳ ሰው ካለ በቃ ስጦታውን ገዝቶ አለመምጣቱ ሳይሆን ለዛ ሰው አለመጨነቁ፣ አለማሰቡ እንዳለ መርሳቱን ነው አይደል የሚያሳየው። ለዛ ሰው ፍቅር የለውም ማለት ነው አይደል እንዴ? አዎ። ስለዚህ ሁላችሁም በዚህ ረገድ አስባችሁ ይዛችሁ መምጣታችሁ በጣም ደስ ይላል። የወንድማችንንም እንስማ አይደለ? እንስማ እስቲ ና ላዘጋጀ። እሺ አመሰግናለሁ። ያው ስሜ ዳንኤል ይባላል። እኔ የምሰጠው ስጦታ እንኳን ሁላችሁም አታውቁትም፣ በጣም አልወጣም ለዛ ሰው። ያ ሰው እንደሚሰጠኝ እንግዲህ እርግጠኛ አይደለሁም። ከሰጠኝ ደስ ይለኛል። እሺ ያው በጣም አልወጣም ለዛ ሰው ማለት ግን ያ ሰውዬ እኔን እጣ አላወጣውም መሰለኝ። አያውቅም እስካሁን። እንግዲህ ይሰጠኛል ብዬ አስባለሁ። እሺ ያው ስጦታውን የምሰጠው እኔ ክርስቲያን አውደሪ ላይ ከተዘጋጁ የተለያዩ ገበታዎች መካከል አንዱን ለኢቲቪ እናበረክታለን ማለት ነው። ስጦታውን እህታችን ትቀበላለች። በጣም እናመሰግናለን። እውነት ለመናገር በጣም እናመሰግናለን። አላሰብኩም ነበረ እውነት ያ ሰው እጣ ሳይወጣለት እንዴት አሁን ይሄ ልጅ ስጦታውን ሰጥቶ ባዶ እጁን ሊመለስ ነው ወይ እያልኩ እያሰብኩኝ ነበርና ቅድም ያልኩት ነገር ማለት ነው። በጣም እናመሰግናለን። በኢቲቪ ልጆች ዓለም ስም እንክፈተው። ደስ ይለናል። ለኛ ይጨበጨባል፣ በደንብ ይጨበጨባል ለኛ። በጣም ደስ ይላል። ይሄ በማህበሩ የተዘጋጀ የስዕል አውደ ርዕይ ላይ የተሰራ ነው አይደለ? ለልጆች ዓለም ስለተበረከተ ከልብ አድርገን እናመሰግናለን። ፈጣሪ ያክብርልን። ይባላል። አሁን የደረሰኝ
ናታኔም ያሉት ናታኔም ናታኔም በጣም ደስ ይላል። እሺ ስጦታውን ስጪዋ። እሺ ናታኔም አመሰግናለሁ እህቴ ብለክ እቅፍ አድርጋታ። አመሰግናለሁ። እቅፍ አድርጋት። አዎ እስቲ እንክፈተው ናታኔም። በጣም ደስ ይላል። በጣም ደስ የሚል ነው። ምን ትላታለህ እህትህ? በጣም አመሰግናለሁ። በጣም ደስ ይላል። ጎበዝ ጎበዝ። ልጆች እንደምትመለከቱት በቅዱስ ጊዮርጊስ ማህበር ውስጥ ብዙ ታዳጊዎች አሉ። ታዲያ እነዚህ ታዳጊዎች ሁሉም በተነጋገሩት መሰረት ቃላቸውን ጠብቀው ለደረሳቸው ሰው የገዙትን ስጦታ በደስታ ሰጥተዋል። እንደ አጋጣሚ ሆኖም ወንድም ለወንድሙም ደርሶት ሚስጥሩን ጠብቆ የተባለውን ሰምቶ በዕለተ ቀኑ ስጦታውን እርስ በርስ ተሰጣጥተዋል። በአጠቃላይ ደስ የሚል የስጦታ ጊዜም ነበር። ውድ ተመልካቾቻችን እንግዲህ የገናን በዓል ምክንያት በማድረግ በማህበረ ቅዱስ ጊዮርጊስ አባላት ውስጥ ተገኝተን በጣም ደስ የሚል ቆይታ አድርገናል። በጣም በርካታ መርሃ ግብሮችን ተካፍለናል። ከነሱ ደግሞ ህፃናቶች ናቸው፣ ልጆች ናቸው፣ ታዳጊዎች ናቸው። ያላቸውን ደግሞ ፍቅርም ተመልክተናል። ስጦታ ሲሰጥ አስቦ ለዛ ሰው ማድረጉ ነው እንጂ በነገራችን ላይ ስጦታ በቁስም ላይ ለካ ይችላል አይደለ? ሰውን መውደድ ማክበርም ስጦታ ነውና ሁላችንም እንግዲህ በዛሬው ቀን የሚያስተምረንን ሀሳብ ይዘን ለሌሎች ደግሞ ፍቅራችንን አክብሮታችንን እያሳየን መቀጠል ይኖርብናል። ይህን ማህበር ዛሬ ወደ እናንተ ያደረስነው እናንተም ደግሞ በሀገራችን ትልቅ ቦታ የሚሰጠውን በገና አውቆ ተጫውቶ እንዲሁም ደግሞ ወይም ደግሞ ደርድሮ ከፍተኛ ቦታ የዚህን ታሪካዊ ባህላዊ መሳሪያ ለሌሎች ማሳየት እንድትችሉ በማሰብ ነውና በዛሬው ቀን ደግሞ ይህንንም የስጦታ መርሃ ግብር ለእናንተ ያካፈል ነው። በቤት ውስጥም ሆናችሁ እንዳጋጣሚ ሆኖ ወንድም ለወንድሙ ተሰጣቷል። ግን ደግሞ እስከዛሬ ድረስ ማን ለማን እንደደረሰው ሳይናገር ቆይተዋል አይደለ? ይህንንም ሚስጥር ጠባቂነታችሁንም እንደዚሁ እንድትማሩ ሌሎቻችሁ ደግሞ አስባችሁ አክብራችሁ ያላችሁን ነገር ተጠቅማችሁ ለሌሎች ፍቅራችሁን የምትገልጹበትን ማሳያ የሚሆናችሁን ስጦታ እንድትሰጡ በማሰብ ነውና ከስጦታው ባሻገር ደግሞ በርካታ ሀሳቦችን እንደወሰዳችሁም ተስፋ እናደርጋለን። ሁላችሁም በገናን ብትማሩ ጥሩ ነው እንላለን። ሁላችሁንም እዚህ ስለነበራችሁ ከልብ እናመሰግናለን። አክብሮታችሁን ስላሳያችሁን እናመሰግናለን። እርስ በርስ ያላችሁንም ደግሞ መዋደድ መከባበር ስላየንም ደስ ብሎናል። ለነበረን ቆይታ ግን እግዚአብሔር ያክብርልን። መልካም በዓል እንዲሆንላችሁ እመኛለሁ። እኔ አልሰማኋችሁም? በጣም ጥሩ፣ በጣም እናመሰግናለን። በየቤታችሁ ቁጭ ብላችሁ የምትከታተሉን ተመልካቾቻችን መልካም በዓል እንዲሆንላችሁ እንመኛለን። ከቀሪ የልጆች ዓለም ዝግጅቶች ጋር ቆይታ አድርጉ። በድጋሚ መልካም በዓል ይሆንላችሁ። ያለ መድኃኒት